ቁጭ በል። ሳትመልሽልኝ የትም አትሄጃትም። የት ነው ያደርሽው? ከነገርኩህ ትናደድብኛለህ እንዴ? ስታይኝ ተደስቼ ነው እንዲ ያለሁት። ስትመለከችኝ ደስ አለ ይመስላል? አይደለም። የማውቀው ወንድዬ እንደዚህ አይደለም። የዋህ ንጹህ ልብ ያለው ነው። የዋህ ባልሽማ ከፊት ለፊትሽ ተቀምጦ አይን አይንሽን እያየ እየጠየቀሽ ነው። የት ነው ያደርሽው? መቄዶንያ ነው። መቄዶንያ? አላመንኩሽ። አብራሪ። እሺ፣ ለምጠይቀው ጥያቄ መልስ 4 ምርጫዎች አሉት። በጥንቃቄ አስበው አሰላስሎ ይመልሱልኝ። እንዳያሳፍሩኝ አደራ። ጠይቂ። እሺ፣ ከታች የተጠቀሱትን ምርጫዎች በአግባቡ በማንበብ የወይዘሮ ወርቄ ጸባይ ምን እንደሆነ ይመልሱ። ከሰጠሽኝ ምርጫዎች ውስጥ መልስ ማግኘት አልቻልኩም። ከሀ እስከ መ የተሰጡኝ ምርጫዎችን በራሴ ፈቃድ ሰን ጨምሬ ሰ ሁሉም ልክ አይደለም ብያለሁ። በትክክል አልተመለሰም። ወይዘሮ ወርቄ የሰሩት በደል ተጠራቅሞ ሰራተኛቸው እጅ ጥሏቸው ፈተናቸውን እያዩ ነው። ዛሬ እባክሽን እናትሽ ሆናለሁኝ የታሰሩ እጆቼና እግሮቼን ፍችልኝ ስትል ዓለምን ተማጽናታለች። ይህንን ስታስቢ ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ወጭት ጥሎ ማልቀስ እንደሚሉት እናትነት በተግባር ሲገለጥ ምን እንደሚመስል ትርጉሙን ልታስረዳ ትፈልጋለች። ጀግናው ዓለም ወይዘሮ ወርቄ ጸባይ ምን አይነት ክፉ እንደሆኑም ደረጃ ወጥታለታለች። ከነዚህ መካከል ወይዘሮ ወርቄ ለተጠየቁት ጥያቄ መልስ አጥተውለታል። ይሁን እንጂ ዓለም ልክ-ልኳን ትነግራት ገብታለች። በሰራተኝነት ከገባችበት ሰዓት ጀምሮ ራሷን ዝቅ አድርጋ የተቀጠረችበትን ብቻ እንድትሰራ እንጂ መቼ በስልኳ ሰንዳ መረጃዎችን ለፖሊስ ለመበተን ታስባለች ብለው መቼ አለሙትና ይህ ከጧት ከማታ ያላሰቡት ክስተት ግን ዛሬ ዋጋቸውን አስከፈላቸው። አጋቹ ይህ መረጃ ብሸጠው እኮ በሚሊዮን የሚያወጣ እናንተን ከጠየኳችሁ በላይ በብዙ ይለውጠኛል ይላቸዋል። በዚህ እየተስፈራሩ ያሉት እናትና ልጅ ቤቱን እንኳን ሽጠው የማይወጡ ዕዳ ውስጥ ገብተው ፈተናቸውን እያዩ ነው። በእርግጥ የሚኖርበት ቤት ጽድት ያለ ከመሆኑ የተነሳ ይህንን ዕዳ ሊሸፍንላችሁ ይችላል ብሏቸዋል። ከወጣትነት እድሜ እስካሁን ያረጀውበትን ቤቴን እንዴት ላንተ ስል እሸጣለሁ እያሉ ይህንን ቤት ሽጠው መስጠት እንደማይፈልጉ እየተናገሩ ነው። አጋቹም በዚህ ምክንያት 2 አማራጮች አቅርቧል። እሱም እንግዲህ ክብራቸውን ወይም ደግሞ ማንም እንዲሰማባቸው ካልፈለጉ ቤቱን ያለምንም አቅማማት መሸጥ እንዳለባቸው ተነግሯቸዋል። ካለበለዛ ደግሞ ቤቱን አልሸጥም የሚመጣውን ሁሉ በጸጋ እቀበላለሁ ካሉ ወደ ዘብጥያ ወርደው እድሜ ዘመንዎትን በተናገሩት አንደበታችሁ እየተዋረዱ ትኖራላችሁ በማለት ቀሪ ዘመናቸው የስቃይ እንደሚሆንም እየዛተባቸው ነው። አጅሬት ይወዲትም ገና ካሁኑ በወጣትነት እድሜሽ እስር ቤት ገብተሽ ስትማቀቂ ትኖሪያታለሽ በማለት እያስፈራራት ነው። እሷም ፖሊስ ጣቢያ ሄዳ እስር ቤትን ጊዜዋን ከምታሳልፍ ይልቅ መኖሪያ ቤታቸው ቢሸጥ ትመርጣለች። ወይዘሮ ወርቄ ግን በዚህ ሀሳብ አይስማሙም። ዛሬ ላይ በእገታ ተቀይራ እዛች ወንበር ላይ ተቀምጣ እንድታድርም አጅሬቱ ወዴት በእናቷ ላይ ጨክናባታለች። እናቷ ይህንን በማለቷ የተለያዩ የስድብ አይነቶችንም ያነሳች ወዴት ላይ ስትከምርባት ነበረ። የወዴትም ምን አማራጭ አለኝ ከዚህ እገታውን አንቺም ቢሆን ቅመሽው ብርድና ቆሮ እንዲሁም ረሃቡም ጭምር ብቻ አሁን ካለውበት ከጭንቀቴ ያወጣኝ እንጂ ምንም ላደርግ ዝግጁ ነኝ በማለትም በእናቷ ላይ እንደጨከነችባትም ተመልክተናል። ታዲያ ቦታውን ቀይራ እናታግታ ዛሬ ዓለምን ስትማጸንና እንድትራራላት ያላደረገችው ነገር የለም። አጅሬቱ ወዲትም መቼም አድርገው የማታውቀውን በተለይ በባሏ እናት ላይ የምትናገራቸው መጥፎ ጸያፍ ንግግሮች እንዲሁም የባሏን እናት ለመጉዳት የሄደችበት ርቀት ዛሬ ላይ ተጎንብሳ ይቅርታ እንድትጠይቃቸው ጉልበታቸውን እንድትስም በግድ አስገድዷታል። አጋቹማ ምን አጋች ነው? ፍርድ አዋቂ ጎበዝና እያንዳንዱ ሰዎች የስራቸውን ማግኘት አለባቸው ብሎ የሚያምን ጀግና ወጣት ነው። ሆኖም አንዳንዴ በጥቁረቱ ወይም ደግሞ በቆዳ ቀለሙ አንስተው አመዳም ወዘተረፈ እያሉ ሊናገሩት ይፈልጋሉ። ይህ አመዳም ያሉትና የናቁት ግን የማይወጡበት ዕዳ ውስጥ ጨምሯቸው ፈተናቸውን እያዩ ነው።
ታዲያ ዛሬ ላይ ቡናውን አፍልታ ዛሬ ላይ ጉንብስ ብላ ለአማቷ ቡና ማፍላት እንዳለባት እንደስካሁኑ ሳይሆን በትትና ሰዎችን እንዴት ማናገር እንዳለባት በዛ ላይ ደግሞ ልጇን ወልዳ ለሷ የዳረች እናትስ መከበር የለባትም ወይ ይላታል። ዮዲት እንደተለመደው ለማስመሰል እንኳን የምትሞክርበት አጋጣሚ አልተፈጠረላትም። ምክንያቱም አለም በደህና ቀን የያዘችው ማስፈራሪያ ቪዲዮ ክፉኛ ሽባ አድርጓታል። ሆኖም እስካሁን ያደረገቻቸውን ነገሮች ለባሏ እናት ሲናገር በጣም ያሳዝናል። እኔ ለካ በተደጋጋሚ እንዲሁ አይንን እየጨፈነኝ ስወድቅ የነበረው መርዝ እየመረዘች ይኖራል ይላሉ። እንግዲህ በዚህ ሁኔታ የህይወታቸውን ውጣ ወረድ ሲያሳልፉ የቆዩት እናት ልጃቸውን ለማሳመን በብዙ ደክመዋል። በስከ መጨረሻም ግን የዮዲትን ማስመሰል ሳይረዳው አልቀረም። ወይዘሮ ወርቅ ቤት በመሄድ ዮዲት እቤት እንዳላደረችና ያለችበትን ሁኔታ ለማወቅ ሲል ግን ከፀሐይ ብዙ ነገሮች ሰምቷል። አለምን እንዳገተቻትና ምናልባትም እሷ በገንዘብ ስላልተስማሙ ታግታ ይሆናል በማለት ለወንዶሰን ስትነግረው፣ ወንዶሰን ግን ይህንን ነገር በቀላሉ መቀበል አልፈለገም። እንዴት ነው ከአለም አንዲት ምስኪን ድሃ ከኛ ጋር ተቀጥራ የምትኖር አንዲት ሰራተኛ እንዴት ነው የኔ ሚስት እሷን ልታግታት የምትችለው? ምንስ ጥቅም ልታገኝባት? በማለትም ነገሩን ለማጣራት ሞክሯል። ፀሐይም አለም አንተ እንደምታስባት ልጅ አይደለችም፣ ለእናትህ ትቆረቆራለች፣ ካጠገቧ ሆና ትጠብቃታለች። እስካሁንም እየተከላከለች የእናትህን ህይወት የታደገችልህ እሷ ናት። ወዲት የምታደርገው ክፋቷ ተንኮሏን በስልኳ ቀርጻ ይዘው ነበረ። ይህንን ቪዲዮ በዩቱብ እና በቲክቶክ ለመልቀቅ ስታስብ ግን ቀድማ አሳገተቻት ብላለች። ወንዶሰን ጥያቄ እንደቀጠለ ነው። ፖሊሳዊ ጥያቄ ነበር ሲጠይቃት የነበረው። ፀሐይ በምትናገረው ነገር ብዙም አመኔታ አልነበረውም። ጋቾችንስ እንዴት ልታውቂያቸው ቻልሽ እያለም ፖሊሳዊ ጥያቄ ሲያፋጥጣትም ነበረ። ፀሐይም በገንዘብ ባለመስማማት እርስ በርሳቸው ሲጨቃጨቁና ዮዲትን ተከትሎ በመምጣት ሲያስጨንቃት ሰምቻለሁኝ። በዚህ ምክንያት ነው አጋቹ ማን እንደሆነና አለምን ያሳግቷት እነሱ እንደሆኑ ያወቁት በማለትም አጋርተዋል። ታዲያ የማይመስል ነገር አትናገር እያለም እየሮጠ ሲመጣ በር ላይ የተገጣጠሙት ከአጋቹ ጋር ነበረ። ታዲያ ይህንን አጋች ምንም ሳያናግረው ያቀኝ ተመልክቶት ወደ ውስጥ ተወርሮ ሲገባ ግን ዮዲትን ያገኛታል። ዮዲትም እንደተለመደው ለማስመሰል ሞክራለች። ወንዶሰን እናቷ እንደመከረችው አንተን ስታይ በጣም መልካም ሴት ትመስላለች፣ ዘወር ስትል ደግሞ በጣም ባህሪዋ ይገለጣል፣ የዮዲት ማንነት የተለያየ ነው በማለት ለልጃቸው እንዳስረዳቸው ሁሉ አሁንም ወደ መቄዶንያ ሄዳ እዛ ረዳት የሚያስፈልጋቸው ሰዎችን ልትታደግ እንደሄደችም ለወንዶሰን ለመናገር ሞክራለች። ዛሬ ላይ ወንዶሰን መቄዶንያ ሄድኩ ያለችውን ንግግሯን ግን አላመነበትም። ለማንኛውም አጣርቼ የምደርስበት ይሆናል፣ አሁን ያልሽኝን ግን በፍጹም ላምን አልችልም በማለትም ገልጾላታል። ታዲያ በዚህ አጣብቂኝ ውስጥ ያለችው ዮዲት ወንዶሰን ከወትሮ በተለየ ጸባዩ በጣም ተቀይሮባትና ኮስተር ብሎ ሲያናግራት ምን ነው ዛሬስ በጣም ተቀየርክብኝ፣ ከድሮ ማንነትህ ወጥተሃል እያለችም እንደዛው አሸንጉሊት አድርጋ ልትጫወትበት የፈለገችው ዮዲት አሁን ላይ ግን ወንዶሰን ሁሉንም ተረድቶት በዮዲት ያለው አመለካከት ሙሉ በሙሉ ተቀይሯል። ወይዘሮ ወርቄ አለምን እባክሽን ይላሉ። እንግዲህ እስካሁን በተማጽኖ ድምጽ ያልሰማቻት አለምን በበርገር ልታታልላት ፈለገች። በርገር ብርቅ አይደለም፣ ይልቁንስ እጅ ላይ ያለው መረጃ ለፖሊስ ጣቢያ አመልክቼ እናንተ ትክክለኛውን ፍርድ የምታገኙበትን ቀን እናፍቃለሁ በማለት ስትነግራት፣ ወይዘሮ ወርቄ ግን በርገርም ታውቂያለሽ ሲሉ ነበረ። አለምን ምንም ነገር እንደማታውቅ አድርገው ሲመልሱ የነበረው ደንብ ነው ጠንቅቄ የማውቀው ትላታለች። እኔ እኮ ሁል ጊዜ የማይሽሩና ድንች ስታንተከትኪ ነው። ከዚህ ውጭ ግን ምንም ነገር ታውቂያለሽ ብዬ አልጠበቅኩም ነበረ። ሽማ ሁሉንም ጠንቅቀሽ ታውቂያለሽ ማለት ነው አለች። እንግዲህ እንደስካሁኑ ከገጠር የመጣች ብለው ያናንቋት እንደነበርና ከበድ ያሉ ጉዳዮችን አለም ታደርጋለች ብለው ያላሰቡት ክስተት ነበረ። ይልቁንስ ወይዘሮ ወርቄ እስኪ አንድ ጥያቄ ልጠይቅሽ፣ የምጠይቀው ጥያቄ አላውቅም ማለት የተከለከለ ነው ትላለች ፀሐይ። ቀጥሎም የሴትዮዋን ባህሪ በደረጃ ማወጣችለት። ራሳቸውን ሊገልጹበት የፈለጉትንም ቋንቋ በጣም ተቸገሩ።
የሰጡት አማራጮች ውስጥ የትኛው ይወክለኛል ብለው ለመምረጥም ተቸገሩ። ተሽኛ አማራጭ እኔን የሚገልጸኝ አይደለምና ራሴ ተጨማሪ ምርጫዎችን አዘጋጅቼ መልሱ ይህ ይሆናል በማለትም ራሳቸውን ለማባበልና ለመቆለል እየሞከሩ ነው። ነገር ግን አለም እንዲህ በቀላሉ የምትፋታቸው አይደለችም። በጣም የምትደነቅና ጀግና ሴት ብያታለሁ። ለማንኛውም የሰዎችን በደል ማየት የማትፈልገው አለም በስከ መጨረሻም የዛች የምስኪኗ እናት ግፍ እጇ ላይ ጥሏቸው እባክሽን እያሉ እየተማጸኗት ይገኛሉ። ማንኛውም እንግዲህ አለምን አለማድነቅ አይቻልም። የናቁት ያስቀራል ራቁት ነውና እንግዲህ እናትና ልጅ እርቃናቸውን ቀርተው ፈተናቸውን እያዩ ነው። ያለማሰሪም እንደ ልጃቸው የሚመለከቷትና እስካሁን እየተንከባከበች ከፊታቸው እየቆመች ከመርዝ እየተከላከለች ህይወታቸውን እንደታደገቻቸውና አሁን እሷ ባለመኖሯ ሁኔታ እየፈጠረባቸው መምጣቱን ለአጋቹ ነግረውታል። አጋቹም አለም አሁን ያለችበት ሁኔታ በደህና እንደሆነችና በቤታቸውን በሰላም እንደምትመለስም ነግረዋታል። በጣም እየናፈቀች ነው እንድትመጣልኝ ባከን አደራ በማለት ማስጠንቀቀውታል። አለም በበኩሏ ባከን ወደ ቤት ቶሎ መመለስ ይኖርብኛል፣ ምክንያቱም በሰዓቱ ምግብ አዘጋጅቶ የሚሰጣት የለምና እያለችም እያሰበችላቸው ትገኛለች። አጋቹ ደግሞ አለምን ቶሎ ወደ ቤት እንድትመለስ አይፈልግም። አለምን የገቢ ምንጩ ሊያደርጋት ስለፈለገ በዚህ ሁኔታ አለምም አጋቾቿን በማገት እንግዲህ ፍጥጫው እንደቀጠለ ነው። ወይዘሮ ወርቄም እባክሽን እንደ እናት አክብሪኝ እናትሽ ሆናለሁ እያሉ ራሳቸውን እየቆለሉ ቢሆንም እንዳንቺ አይነት እናት ሊኖረኝ አይችልም፣ ለሰው ርህራሄ የላችሁም፣ ግፍም አይሰማችሁም። ስለዚህ እስኪ እኔም የዋልኩበትንና ያደርጉበትን ቅመሹ ስትልም ወይዘሮ ወርቄን መልሳላታለች። በዚህ ሁኔታ እናትና ልጅ ከባድ ፈተና ገጥሟቸው እየሞጫ ያለሽ እያሉ ይገኛሉ። እናትና ልጅም በዚህ ሁኔታ ያሰቡት ስላልተሳካላቸው ወደ ጭቅጭቅ እያመሩ ነው። በተለይ ወይዘሮ ወርቄ ወዲትን ብዙ ጊዜ ይራገማሉ። አንቺን በመውለዴ ብዙ ፈተና ደረሰብኝ፣ ጥንቃቄ ጉድለት እንዲሁ አፍሽ እንዳመጣልሽ የተናገርሽው ሁሉ ይኸው ዋጋ አስከፈለን ይላሉ። እናት ግፍ ክፍል 26 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።